ሊና 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 አቤት ብላ ሊና በምትመጣ ሰዓት እንግዲህ ሰራተኛ አምጥቻለሁ ብሎ ያበስራታል ማለት ነው። የምን ሰራተኛ ነው ብላ እንግዲህ ሊናም በድንጋጤ ነው ያለችው። እንግዲህ እሷ እንደ ሰራተኛም ሆና ነበረ እየተቀመጠችው ማለት ነው። ወይኔ ሊና በቃ የእንጀራ ገመዴ ተበጠሰ ማለት ነው። ካልሰራሁማ አይሆንልኝም ማለት ነው። በቃ ሊያባረኝ ነው ብላ እየተናደደች እና እየተበሳጨች ነው ማለት ነው። ሰላም ሰላም፣ ሰላማችሁ ይብዛልኝ የማይ ቤተሰቦች በሙሉ እንዴት አላችሁ? ሁላችሁንም በያላችሁበት የክርስቶስ ፍቅር ብዝት ይበልላችሁ እያልኩኝ ዛሬ እንግዲህ ብዬላችኋለሁኝ። አውቃለሁ ጠፍቻለሁ። ኔት ትንሽ አስቸግሮኛል። ፍትፈታም እየገባሁ አይደለም፣ ላይቭም እየገባሁኝ አይደለም ማለት ነው። እንግዲህ ባለኝ ሰዓት እንደዚሁ ብቅ እላለሁኝ እላችኋለሁ። እና ሊና በጣም ድንግጣለች። ሰራተኛ የሚመጣው የምን ሰራተኛ ነው? እኔ ሰራተኛ አይደለሁም እንዴ? እኔ እያለሁኝ ሌላ ሰራተኛ እንዴት ይመጣል ብላ በጣም አሳስቧታል። በጣም ድንግጣለች ማለት ነው። እንደገና ሰኒ ደግሞ እግዚአብሔር ይመስገን ተፈታች ማለት ነው። ጆኬ ይዟት ወጣ። በጣም ደስ በሚል ሁኔታ ይዟት ሲወጣ እንግዲህ ያንን ሰይጣን ማለት ነው ደፍተውት ነው የሄዱት። እውነት ደግ ነው ያደረጉት ማለት ነው። ስፒድ የተባለ መጥፎ ሰው ነው ሲበዛ ማለት ነው። በጣም መጥፎ ነው። አብሮ እየበላ አብሮ እየጠጣ የሚያደርገውን ነገር እያያችሁ ነው። አግባብ ላይ አይደለም፣ አግባብ አይደለም የሚያደርገው ነገር። ለምን እንደዚህ ማድረግ እንዳስፈለገው ባላቅ ማለት ነው። በግልጽ ሁሉን ነገር ማድረግ ይችላል ያኔ። ነገር ግን ከቤታቸው እየሄደ እየበላ እየጠጣ በምንም በማይረባ በአንድ ወረቀት የተነሳ እስካሁን ድረስ አግቷት ነው የቆየው ማለት ነው። አሁን ግን ጆክ እግዚአብሔር ይስጠው በቃ ሳይነሳ አሁን እኔ ልሂድ እንዴ ሌት ነው የምትሄደው? አሁን እኮ ከሄድክ ችግር ይፈጠራል። ስለዚህ ተው እያለችው ነው። እኔ ምንም ላረግ አልችልም፣ እንደዚህ ጥየው መሄድ አልችልም፣ ማንሳት አለብኝ ሲላት ማለት ነው። ተውና እኔ ቤት እንሂድ፣ አሁን እኔ ቤት ካደርነው በኋላ ጠዋት ላይ የሚፈጠረውን ነገር ነው ያለን ብላ ይዛው እየሮጠች ሄደች ማለት ነው። እሱም እንግዲህ የስራውን ነው ያገኘው። በአፍጢሙ ተደፍቷል ይሄ መጥፎ ሰው ማለት ነው። እና ሰኒ ግን እባክሽን ቃልሽን አክብሪ፣ ያኔ ያሳሰረኝ እሱ ነው ብለሽ እንዳትናገሪ እያለት ነው። አብሽራ ይዞህ እኔ ምንም አልናገርም ብላ ትተውት ሄደዋል። ቤት በሚቆረቆር ሰዓት እንግዲህ በጣም ደስ ብሏት እህቷ እኔ ነኝ እህቴ በምትላት ሰዓት እንግዲህ ሰኒ እህቴ ሰኒ ደህና ነሽ አይደል እያለች ማመን አቅቷት ቅፍ አድርጋ ትስማታለች ማለት ነው። ደህና ነሽ ግን? ደህና ነሽ? አዎ ደህና ነኝ፣ ነገር ግን ውስጥ ገብተን እናወራለን ብላ ጎትታ ይዛ ትሄዳለች ማለት ነው። እንግዲህ ደስታዋን መቆጣጠር አልቻላትም። በጣም ነው ደስ ያላት ማለት ነው። እና ሰራተኛዋ ደግሞ መኝታ ሰዓቷ በደረሰ ሰዓት እዚህ እንድትተኛ ይሆን የት እንድትተኛ እኮ አልነገሩኝም ብላ እንግዲህ የኔ ምስኪን ልተኛ ትነሳለች። ነገር ግን ድምጿ እንትኗ መልኳ ራሱ እንደኔ ማለት ነው እንትና ነው የምትመስለው፣ ፂን ማለት ነው። እና በመሀል ግን ሊና መጣችና አልተኛሽም እንዴ ምን ሆነሽ ነው በምትላት ሰዓት አልተኛሁም ሶፋው ላይ ከምተኛ ብዬ ስላልነገራችሁኝ ብዬ ነው እስካሁን ያልተኛሁት እና ቁመሽ ልታድር ነው እንዴ ማለት ነው ትላታለች ሊና። አይ ተኝ፣ ያው ቀለል ያለ ነው፣ ቀለል ያልሽነሽና ችግር የለውም አይሰበርም ተኝ ያለቻት ነው። እና እሺ በምትላት ሰዓት እንግዲህ እሺማ እሺ ያልሽሳ እሺ የምትይኝ እንግዲህ ለምንድን ነው እያለቻት ነው። ተመስገን ለዚህ ክብር አበቃኸኝ፣ እኔም እኮ አለቃ ለመባል ደረስኩኝ፣ አለቃ አይደለሽ በምትላት ሰዓት እንግዲህ አለማወቅ አይደለ ሊናን የምትላት እንግዲህ አለቃዬ ያለች ነው ማለት ነው የምትጠራት። እሷ ደግሞ ጊዜ ደጉ እኔም አለቃዬ ተባልኩኝ እያለች ተመስገን እያለች ነው። እሷም ሶፋዋ ላይ ተኝታለች። የኔ ምስኪን ማለት ነው። ሊና እስካሁን ድረስ ግራ በመጋባት ነው ያለችው። እንዴት ሰራተኛ ያመጣል
ኪራ እኔ እያለሁኝ እንዴት ብያለች እየተገረመች ነው ማለት ነው። ፂ ደግሞ እንግዲህ በጣም ተጨንቃለች። በሚመጣ ሰዓት ቅፍ አድርጋ ምን ሆነሽ ነው በሚላት ሰዓት እንግዲህ እኔ ውስጤ በጣም በጣም ፈርቷል። ለምንድን ነው የምትፈሪው እንዴ? ለምን እንደዛ ይሰማሻል? እኔ ምንም አላውቅም። ሰርጌ እስከሚያልፍ ድረስ በጣም ነው የምጨነቀው። በዛብህና እኔ ያለንበት ሁኔታ ደግሞ ታውቃለህ። ስለዚህ እሱ ደግሞ ብዙ ችግር ያመጣብኛም ብዬ አስባለሁ። ፂ ቀለል አድርገሽ አስቢ። አንቺ ባከበርሽው ሰዓት ደግሞ ሁሉ ነገሩ እየከበደ ነው የሚሄደውና እባክሽን አትጨናነቂ። ብታካብጀውም ራስሽን ከማጨናነቅ ውጪ ምንም የምታመጪው ነገር የለም። ደግሞ ምንም እንዳታስቢ እኔ ወንድምሽ እያለው ድል አድርጌ ነው የምድርሽ ይላታል። እንግዲህ እሷ ደግሞ አመሰግናለሁኝ ትለኛለክስ ለምን አመሰግናለሁኝ ትኛለሽ? እኔን ድል አድርገሽ ላለመደግስ ነው አይደለ እንደዚህ የምትይው? ምስጋና ሳይሆን እኔ የሚያስፈልገኝ እኔንም ሰርግ ድል አድርገሽ እንድድረኝ ይፈልጋለሁ እያለት ነው። እንግዲህ አብሽር እኔ ድረሃለሁኝ አንተ ብቻ አግባ እንጂ አብሽር ብላ ተቃቀፉ። እነሰኒም እስካሁን ደስታቸውን አልጨረሱም። ግን እሱ ማን ነው? እሱማ ያዳኔ ልጅ እኮ ነው እንዴ። ያዳነሽ ልጅ ከሆነማ እኮ እኔ ውለታዬን መቼ ነው ከፍዬ የሚጨርሰው ብላ ድጋሚ ሆነም በደስታ ቅፍ ታደርገዋለች። አሁንም ይበላል። የሚበላ ባይኖርም እኔ እሰራለሁ እንኳን አንቺ መጣሽልኝ እንጂ እና እንግዳውማ እኔ ሻወር ልውሰድ ብላ ትነሳለች ማለት ነው ሰኒ እና እሱም እዛኛው ሻወር ውሰድ፣ አንቺም እዚህኛው ሻወር ውሰጂ። እንዴ ተነስ እንጂ ተነስ ታጠብ እያለችው ነው። እሱ ግን ደንግጦ እስካሁን ድረስ ደርቆ ነው የቀረው ማለት ነው። ምን እያላችሁ ነው? ምንድን ነው? ተነስና ታጠብ እንጂ እያለች እየገፋፋችው ነው። ደርቆ ነው የቀረው፣ ደንግጧል። አንደኛ ያስፈራዋል የስፒድ ነገር ማለት ነው። እና አንተ ግን ምን ሆነህ ነው እንዴ? አሁን አንቺ ይህን የምትጠይቂ ነገር ነው እያወቅሽ? እና ጓደኞቹ እኮ ከኋላ መጥተዋል። ስለዚህ ጓደኞቹ ስለሚያነሱት አንተ አትጨናነቅ ብላ እንደምንም ገፋፍታ ሻወር ጋር ይዛው ገባች ማለት ነው። ጆክ ግን በነገራችን ላይ ምስኪን ነው። ከበፊት የእህቴ አደራ አለብኝ ሲል ነበረ። እህቴ ትወደኛለች እና ሴት ልጆችን አከብራለሁ ይላል እና በሱም መሰረት ታግታ ሳለ እንደምታውቁት ምንም አልተጎዳችም። የሚያሰቃያት የነበረው ስፒድ ነው። እሱ ግን በሚያግታት ሰዓት እንኳ የሚያስፈልጋትን ነገር ሁሉ ከሱ እየደበቀ የሚሰጣትና ከታሰረችበት አፏ የሚፈታት ሰው ነበር ማለት ነው። በስከ መጨረሻም እሱ ነው ውለታ ውሎ ያስወጣት እና ምሩ ጋር ደውላ እንግዲህ ተፈታሁኝ እኮ በምትላት ሰዓት እውነት ግን አንቺ ሰኒ ነሽ? አዎ እኔ ሰኒ ነኝ እና መጥቻ ይሻለሁኝ። ኧረ እኔ ራሴ ነኝ መጥቼ የማይሽ ብላ ምሩም በደስታ ተመስገን አምላኬ ለቤቷ ያበቃሃት አምላክ አንተ ምን ይሳንሃን እያለች ናሆሜ መቶ ቁጭ ብሎ ያዋራታል። ማን ጋር እያወራሽ ነው በዚህ ሰዓት? ደስታ አለኝ። እንዴ ምን ደስታ? ሰኒ ጋር እያወራሁ ነበር። ሰኒ ምን ሆነች? ሰኒ እኮ ወደ ቤቷ ተመለሰች፣ በጣም ደስ ብሎኛል ብላ እሷም በደስታ ታቅፈዋለች ማለት ነው። ግን በደህና መጣች? አሁን እንጃ ብቻ ደውላ ቤት ነኝ ብላኛለች እና በጣም ደስ ብሎኛል እና እንሂድ አሁን ምሳን እንስራና እንሂድ እያለች ነው። አይ ለባብሳ እንደዚሁ ወተን እንሂድ፣ ልብስ አውጣልኝና ለባብሰን እንሂድ እያለችው ነው። እንግዲህ ወጥተው እሷ ጋር ለመሄድ በመቻኮል ላይ ነው ያሉት። የማን ነው ቅዱሴ ፍቅረኛ ደግሞ እንግዲህ መንገድ ላይ እየሄዱ በመንገድ ላይ ታገኘዋለች ማለት ነው። በምታገኘው ሰዓት እዚህ ምን ታደርጊያለሽ እንዴ? በዚህ ሰዓት ምንም አላደርግም፣ ነገር ግን እንዳጋጣሚ የተገናኘ ነው እንዴ? ምን ነው ችግር አለው እንዴ? አሁን እባክሽን
አታስቀይኝ እያላት ነው። ምን ሆነህ ነው? ተረጋግተን እኮ ማውራት እንችላለን። አሁን እኮ እንደ በፊቱ ልጆች አይደለንም፣ አሁን ትልልቆች ነን። ለምን እያለችው ነው። በቃ ሰላም ደህና ወይ? ምን ነው ጠልተኛል እንዴ? ሰላም ደህና ወይ? የኔ ቀን አንተን በማየት ይስተካከላል እንጂ አይበላሽም፣ አውራኝ እያለችው ባክሽ ደህና ወይ ብሎ ትቷት ሄዳል። ቅዱሴ ከበፊቱ በጣም ተለውጦብኛል፣ በፊት የማውቀው ሰው አይደለም፣ ለምን እያለች ራሷን በጥያቄ እያጨናነቀች ትታው ትሄዳለች ማለት ነው። እንግዲህ ቅዱሴ ከተዋትና ከረሳት በጣም ቆይቷል። በድንገት መንገድ ላይ ነው የተገናኙትና በጣም ደንግጧል። እሷም ደንግጠዋል። እና ጆክ ደግሞ ከተኛበት ከሶፋ ላይ ተኝት ብሎ ቀርቷል። ጆክ ተነሳ እንጂ እያለችው ነው ሰኒ። ጭራሽ የት ነው ያለሁት? የት እንዳለ ረስተኸዋል ማለት ነው? እኛ ቤት እኮ ነው ያለው። አሁን ይኸውልህ እህቴ ሳትመጣ እህቴ ከመጣች ጥያቄ ስለምታበዛ እዚህ ተነስተህ የትም ሂድ እያለችው ነው። እኔ የትም አልሄድም፣ ለምን ሄዳለሁኝ እያላት ነው ማለት ነው። እንዴ እና ምን ማለት እኔ እንዳደረኩት እኮ ያውቃሉ በሚላት ሰዓት ግን አይ ማንም አያውቅም። እሺ ሰኒ ግን አደራሽን ምንም አሳልፈሽ እንዳሰጭኝ፣ ስለ ስፒድ ራሱ ምንም ነገር እንዳትይ አደራ፣ ቃል ገብተሻን፣ ቃልሽን ደግሞ እንዳታጥፊ እያለ አሁንም በተደጋጋሚ እየነገራት ነው ማለት ነው። ቢቀጣ እኮ ግን በስራው ነው። መጥፎ ነገር ሰራ፣ በዛው ልክ ደግሞ መቀጣት አለበት በምትለው ሰዓት አንቺ ልጅ ሀሳብሽን አትቀያይሪ። እንግዲህ ቃል ገብተሽልኛል፣ ምን እንደገፋፋኝ ባላቅም ይሄንን ስህተት ሰርቻለሁ። አንቺ ደግሞ እባክሽን ሚስጥር ጠብቂ። እንዴ እኔም በማውጣት ተሳስተሃል ብለህ ታስባለህ? አዎ አብሮ አደጌን ክጄ አንቺን በማውጣቴ እኔ ትክክል አይደለሁኝም እያላት ነው ማለት ነው። እንግዲህ በቃ አሁን ያው ለመጨቃጨቁ ስለምንደርስበት አሁን ከቤት ውጣ። ምክንያቱም እህቷ ከመጣች እህቷ ሀርድ ነች እና ጥያቄ ማን ነው ወዴት ነው ምንድን ነው የሚለውን ጥያቄ ማታ ስትጠይቀው እንደነበረው አሁንም በድጋሚ እንድትጠይቀው አልፈለገችም ማለት ነው። ቤት በፍጥነት እንዲወጣ ነው የፈለገችው። ወጥቶ ሄደ እና ብርቅዬና ደግሞ ውሽሜ ተገናኝተው በስልክ እያወሩ ነው። ተሴ ማለት ነው። ግን ደህና ነሽ ግን ብርቅዬ? ልትሄጂ ስትይ እንኳ ግን ለምን ሊሄድ ነው አላልሽኝም? እኔ እኮ ልልህ ነበር እኮ ራሴን ለማዳን ምንም አይነት አማራጭ ስለሌለኝ ሄድኩኝ እያለችው ነው። እንግዲህ ምንም ይሁን ምን ልክ አላደረግሽም ተስዬ ብላደርግ እኔም እኮ ድንገት ሆኖብኝ የመጣሁትና ብቻ ራሴን አድኛለሁኝ። ስለተጨነክ እንደምትጨነቅም ስላወቅኩ ደግሞ ድምፄን አሰማሁ አይደለም። አሁንማ ተረጋጋሁኝ እኮ እፎይ ብያለሁኝ እያላት ነው። እኔም እኮ ለዚህ ብዬ ነው የደወልኩልህ እና አሁን ማን ጋር ነሽ? ዘመድ ጋር ነኛ። አንቺ ደግሞ ከተማ ላይ ምን አይነት ዘመድ አለሽ እባክሽ? እማላቃቸው ሆኖ ነው እንጂ እኮ እኔ ብዙ ዘመድ አለኝ። ደግሞ ይውልንገርህ አይደለ አደራህን ለበዛብህ እንዳትነግረው። የት እንዳለው እንዳወቀ ከየትም ብሎ ይመልስልኛልና አደራ እያለችው ነው። ብርቅዬ አንቺ የት እንዳለሽ ንገርኝ እንጂ እኔም ከየት ብዬ እመጣልሻለሁ እያለ ነው። ይወዳታል ማለት ነው። እኔም ካርድ ሞልቼ እደውልልሻለሁ በሚላት ሰዓት እባክህን ሰውዬ የኔ አይደለም ስልኩ፣ እኔ ራሴ ስልክ በሚመቼ ሰዓት አውጥቼ እደውልልሃለሁ እያለችው ነው። ከባሏ ይልቅ እንግዲህ እያዘነላት ያለው ማን ነው? ተሴ ውሽሜ ነው ማለት ነው። አንዳንዴ ውሽሜ ይጠቅማል ማለት ነው። እና አንዳንድ ውሽሜ ያዘው እሺ፣ በዚህ አጋጣሚ እና በቃ ከባሏ ይልቅ እስካሁን ድረስ እሱ ነው እያፈላለጋት ያለው። ከምር በጣም ነው ደስ የሚለው ፍቅራቸው። ያው ካለሽበት ቦታ መጥቼ አፈላልግሻለሁኝ እያላት ነው ማለት ነው።
እና እንዳታስቢ እንዳትጨናነቂ እኔ አለሁልሽ። ለሱ ደግሞ መቼም አልነግረውም እያለት ነው እንግዲህ። እስካሁን ደግሞ የምሩ ሆድ አልገፋም። እስካሁን አርግዛለች ብቻ ነው የሚባለው። አርግዛለች፣ ስትሄድ ደክማታል። እኔ መቼ እንደሆነ የምሩ ሆድ ገፍቶ ማየው ባላቅም፣ ያው ወደ ሰኒ እየተሯሯጡ ይገኛሉ። እንግዲህ ቀጣይ ክፍል ደግሞ የነ ጽናትን ሰርግ ይዤላችሁ የሚመጣ ይሆናል ማለት ነው። ለዛሬ የነበረን ቆይታ ይህን ይመስል ነበር። ሁላችሁም ሰብስክራይብ፣ ላይክ እያደረጋችሁ እንደተለመደው አበረታቱኝ። አውቃለሁ እኔ እዘገያለሁኝ፣ እኔ ኔት ስለሌለኝ እረፍት ቦታም ስለሆንኩኝ ቶሎ ቶሎ ቪዲዮዎችን አልሰራም ግን እንዲሁ በምሰራው ባገኘኋት አጋጣሚ ስሰራ ላይክ እና ሰብስክራይብ እያደረጋችሁ እንደ ድሮው አበረታቱኝ እላለሁ። ሁላችሁንም ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ባይ ባይ።